በሁለት ምክንያት ለዛሬው ቀን እንኳን አደረሳችሁ ሲል ሁላችሁም በጤና እኔንም እናንተንም ጨምሮ ለዚህ ቀን በመብቃታችሁና ስለ ኤችአይቪ ኤድስ ማውራትና ለመነጋገር እንዲሁም ደግሞ ደፍረን የተደበቀን ነገር በይፋ ለመናገር ስለበቃን በግሌ እግዚአብሔር ይመስገን አመሰግናለሁ። ስለዚህ እናንተም ለፈጣሪያችሁ ምስጋና ብታቀርቡ ደስ ይለኛል። አጥብጥባ እንዴ ምክንያቱም ምን መሰላችሁ ይሄ የተደበቀ ጠላት ብዙዎች ወንድሞቻችን፣ እህቶቻችን፣ ቤተሰቦቻችን፣ እናት አባቶቻችን በእያንዳንዳችን በር አንኳኩቶ ብዙዎች ያለ ወላጅ የቀሩ ያለ ቤተሰብ የቀሩና ታሪክ አልባ የሆኑ ወገኖቻችን የዚያ ታሪክ ሰለባዎች ነን። እኔ በግሌ በዚህ ታሪክ ውስጥ ያለፍኩኝ። ስለዚህ የምናወራው ስለ ኤችአይቪ ኤድስ ኤችአይቪ ሂውማን ኢሚኖ ቫይረስ እዛ ክልል እውነት ነው ሂውማን ኢሚኖ ዴፊሽንሲ ኤችአይቪ ኤድስ። ስለዚህ ሰውን ብቻ የሚያጠቃ የሰውን የመከላከል አቅም የሚያሳጣ በቫይረስ ምክንያት ሰዎችን ብቻ የሚያጠቃ በሽታ። ለምን ሰው መሆንን ትቶ ሰው የሰውነቱን ባህሪ ትቶ የእንስሳነት ባህሪነት አይ ቲንክ የሰው ልጅ በተፈጥሮ ባህሪው የእንስሳነት ባህሪ አለ። የሰው ልጅ ከሰው ከእንስሳት የሚለይበት ግን ከእንስሳ የሚለየውን ባህሪ አሸንፎ ሰው የሚያደርግ ባህሪ ይዞ በመገዛቱ እንደምታውቁት በሳይኮሎጂ ትምህርታቸው በሲግመንድ ፍሩድ 3 የስብዕና ዘርፎች አሉ። ኢድ፣ ኢጎና ሱፐር ኢጎ የሚባሉት። ኢድ የሚባለው የአሁን ፍላጎታችንና በተለይ ሴክስ ዲዛይራችን ወዲያውና ወዲያው ማሸነፍ፣ የሴክስ ስሜት ካለን ወዲያውኑ ማግኘት። ሌላ ደግሞ ዲዛይር ምንድነው? ወይም ኢሚዲየት ግራቲፊኬሽን ይባላል። እርቦኝ ከሆነ መብላት፣ ምበለው ካጣው ሰውን መስረቅ ወይም ሌላም ነገር ማድረግ። ሌላው ኢጎና ሱፐር ኢጎ የሚለው ለጊዜው ልቶ so that we are affected by the desire, we are governed by ኢድ በተባለው ስብዕናችን። ስለዚህ ምንድነው ታዲያ ለዚህ መፍትሄው ከተባለ የመጀመሪያው መነጋገር ነው። ምን አልኳችሁ? አይሰማኝም። ስለምን እንነጋገር? ስለ ተደበቀው ጠላታችን መነጋገር አለብን። የሰው ልጅ ትልቁ እንቅፋት የስኬትና የችግር ብዙዎቻችን እንትን ጨምሮ ከምናስበው ነገር አለመድረሳችን፣ አለመለወጣችን 3 የስኬት ወይም የለውጥ ጠላቶች የሚባሉ ወይም ጸረ ለውጦች የሚባሉ አሉ። የመጀመሪያው አይቻልም ወይም አይደረግም ኖ ማለት መቃወም ማለት ነው። ሁለተኛው አይመለከተኝም ወይም አያገባኝም። ሶስተኛው ምን አገባኝ ምን ችግር አለ። ስፔሻሊ ወጣቶች ቅድም እንዳልኳችሁ 3 የስብዕናቸው ዘርፎችን ትተው በኢድ ብንመሩ ከሆነ ስፔሻሊ አፍተር ድሪንኪንግ ኦር አፍተርኑን ወደ ምሽት አካባቢ የሰው ልጅ በተፈጥሮ ጠዋት አካባቢ ራሱን ይገዛል፣ ከሰዓት አካባቢ ግን ራሱን ይረሳል። የሚገዛው በማን ይሆናል? በስሜት ይገዛል። ያን ጊዜ ኤችአይቪ ኤድስ ራሱን ጥርሱን አሽሮ አይኑን አፍጥጦ በሚያደርግ አሁን የመጣው ምንድነው? ምንም አይደለም ምን ዋጋው አለ ምን አገባኝ እሱ ሶዛት ምን ችግር አለው? ታንኪ ምን ችግር አለ? በልክ እንግዲህ ቅድም እንዳልኳችሁ ያ ኢቪያ ስሜት ገፋቱ ሲገፋፋን አይ ችግር የለም ከሰዓት በኋላ ምናልባት 11 ሰዓት በኋላ ምናልባትም ከቀማመስን በኋላ ኤዲስ የሚባል አውሬ አለ የለም። ለምን ይህን ጊዜ ሰው ከሰውነት ወጥቶ ወዴት ገብቷል ማለት ነው? ራሱን መምራት አቅቶታል። ስለዚህ መፍትሄው ምንድነው ካላችሁኝ እግረ መንገዴ ለመጠቆም የሰው ልጅ ራሱን መምራት አለበት። ራሱን መምራት ማለት ምን ማለት ነው? ሁኔታዎችን መለወጥ ማለት ነው። ያው እንደምታውቁት የሰው ልጅ ችግሮች ሲገጥሙት ወይም ችግር ከማምጣቱ በፊት በአራት ጉዳዮች ራሱን ይከላከላል። የመጀመሪያው ምንድነው? መከላከል ምንድነው? አንድ ችግር ከማምጣቱ በፊት ያን ችግር ሊያጠፋ የሚችለው በቅጽበታዊ ድርጊት መከላከል። ሳይ ፎር ኤግዛምፕል ቅድም እንዳልኳችሁ ኢድ በሚያሸንፈን ጊዜ ወይም ኢሚዲየት ግራቲፊኬሽን የሚያሸንፈን ጊዜ ምን ማለት ይሻላል? ኖ ማለት ይሄን ጊዜ እንትን ምክንያቱም ሊያጠፋን ነው። ስለዚህ የተሻለ የሚሆነው ራስን መምራት ከተፈለገ የሰው ልጅ ሰው ራሱን መለወጥ ወይም መከላከል ሲባል ሊያጠቃውና ሊያጠፋው የነበረው ሊያቃጥለው ነገር ወዲያው መከላከል። ሁለተኛው አዳፕቴሽን ይባላል። አዳፕቴሽን ማለት ከሁኔታዎች ጋር ራስን ማላቀቅ። ለምሳሌ አቅማችን በላይ የሆነ ችግር ቢመጣ ያን ችግር ጠርጎ ከሚወስደን ይልቅ ከችግሩ ጋር አብሮ ምን ነው አብሮ መጓዝ። ምሳሌ ውሃ ሙላት መሻገር ጋብታችሁ የተሻለ የሚሆን ውሃውን ወደ ላይ ከመሻገር ውሃው ወደ ላይ ለምሳሌ ብዙ ጊዜ ገጠር ልጅ ወደ ላይ ከመሻገር
ውሃ ወደሚሄድበት አቅጣጫ እየሾለክን እንሄዳለን። እሱ ምን ይባላል? መላመድ ወይም አዳፕቴሽን ይባላል። ስለዚህ እኛም ኤችአይቪ ችግር እንዳያጠቃን የስሜት ችግር ከገጠመን ራሳችን የመራት ችግር ከጠገብ በተለይ አቻ ግፊት ከገጠመን አቻዎች ጋር ከመታገል ይልቅ እነሱን ቀስ ብሎ እስከተወሰነ መንገድ አብሮ ተጉዞ ቀስ እያሉ ማለት ሾልኮ ማምለጥ እንግዲህ ምን ያህል እንዴት እንደሚመለጥ ብዙዎቻችን እናውቃለን። ሶስተኛው ሁኔታውን በለወጥ ነው። ሶስተኛው በተለይ ትኩረት አድርጌ መናገር የምፈልገው ሁኔታዎቹን መለወጥ። በአሁኑ ሰዓት እንደምታውቁት ብዙዎቻችን አሁን ኤችአይቪ ኤድስ አለ የለም እስኪ በእውነታችሁ ሳትዋሹ በአሁኑ ሰዓት ቅድም በእርግጥ ስታቲስቲክስ ሲነገር ሰምቻለሁ። እንደኔ እምነት በአሁኑ ሰዓት ስለ ኤችአይቪ ስለማይወራ ኤችአይቪ ኤድስ አለ ብዬ እውነቱን ለመናገር አለ ብዬ ለማሰብ ይቸግረኛል። እምነቱም የለኝም በእውነት ነገር ይህን ሀሳብ ይህን እምነት እናንተም ለውጥ ስለ ኤችአይቪ ኤድስ መነጋገር ማውራት፣ ሌሎች ሰዎች ደግሞ መከታተልና ሴም ማድረግ መቻል። ወደ መጨረሻው ስመጣ ምን ይባላል? አራተኛው ዘዴ እጅ መስጠት። በአጋጣሚ ከመካከላችን በኤችአይቪ ኤድስ የተያዘ ሰው ቢኖር ያለው አማራጭ የእድሜ ማራዘሚያ ወይም ኤችአይቪ ኤድስ CD4 ይባላል። እሱን እንዲጨምር ለማድረግ መድኃኒት መውሰድ። ይህን ካላደረግን ግን ያለን አማራጭ ነው ከገጸ ምድር ድምጥማጣችን ማጣት። ይሄ ኤግዞስቲቭ እጅ መስጠት ይባላል። በበሽታው ተይዣለሁ ያለኝ አማራጭ መኖር ስለሆነ እጅ ሰጥቼ ለበሽታው ምን ማድረግ ነው? ራሴን የላይፍ ምንድነው የማረቢያ መድኃኒቶች መውሰድ ዩሲ። ስለዚህ እንዲህ ካላደረግን እኛን አይደለም ነገ ትውልድ እናጣለን። ይህን ካልኩኝ ታዲያ የሰው ልጅ ራሱን መምራት እንዴት ያቅተዋል? እንዴት ሊያቅተው ሊያቅተውም አይችልም። ስለዚህ በደንብ መነጋገር። በዚህ አጋጣሚ ይህን ፕሮግራም ላመቻቹት በተለይ የቅርባት አስተባባሪዎችና እናንተ በተለይ እናንተ ጋር ያለውን እኔ አንዴ ክብር ብትሰጡኝ ደስ ይለኛል። በደንብ ካልተነጋገርን በስተቀር አንዳንድ ጊዜ አንዳንድ አባባሎች አሉ ያን ያክል ፋንክሽናል ላይሆን ይችላል። በዚህ ጊዜ ዝም ያለ አውሬን ሲቀሰቅሱት ምን ይባላል? እንደዛ አይደለም። አባባሎች ሁሉ የራሳቸው ቦታና ጊዜ ያለ የሚነገር ነው። ስለዚህ የተሻለ የሚሆነው አስተሳሰብን ማስተካከል ወይም ማይንድሴት ይባላል። አስተሳሰብን የማይንድሴታችን ማስተካከል። ኤችአይቪ ኤድስ አይታይም እንጂ እየፈጀ ነው። እንደውም ሬት ክትናታችን ከሆነ እሳት ሲገለጥ በጣም ያስደነግጣል። ፕሮባቢ አይናችን ስላላየ ላንደነግጥ ይችላል። በሌላ በኩል ሌሎች በርካታ የአእምሮ ግዛቶች አሉ። እሱ ጊዜ መስጠታቸው ይህን ካደረግን በእርግጠኝነት ኤችአይቪ ኤድስን በሂደት አስቡ። እንግዲህ አሁን ዝም በማለታችን የሆነ ጊዜ ምናልባት እኔ በነበርኩበት ጊዜ በተለያየ ቦታ ስለ ኤችአይቪ ኤድስ ከመፎከር አልፎ እርምጃም እየተካሄደበት ነበርና ሬቱ ትንሽ ወርዶ ነበር። አሁን ዝም በማለታችን ሬቱ በጣም እየፈጠነ ነው፣ ግን ክሱት አለ። ስለዚህ በደንብ እንነጋገር። እያንዳንዳችን ደጅ እያንኳኳ ነው። ፕሊዝ እያንዳንዳችሁ ፊታችሁ ላይ ነው ያለ። ፕሮባቢ እናንተ አችሁ ምላችሁ እኔ ትክክል አስከራይ ጊዜው አንፃር ራሴን መምራት የምችልበት ደረጃ ደርሻለሁ ስለማስብ፣ እናንተ ጋር ግን ምን አለ? የተጣደ እሳት አለ፣ የሞላ ወንዝ አለ፣ የፈላ ውሃ አለ። ፕሊዝ ቢ ኬርፉል ዩ እና እኔ አሁን ተጋደው እንጂ እነዚህ የካሰዳ ብቻ እዚህ ጋር ደረታ ወጥታ አካባቢ እየመጣች ነበር። አሁን ተስራሎ የአቦርሽን ሪስክ ለዚህ ደረታ ወጥታ ሲፈተሽ የሚያስወርዱ ወጣቶች፣ ሴቶች፣ ወንዶች ደግሞ ባለዘር በሽታ ተይዘው ሲታከሙ ስታቲስቲክስ ሲሰራ የምድር መምህራን ትምህርት ኮሌጅ ተማሪዎች ናቸው ብሎ በመታወቂያቸው ስታቲስቲክስ ይመጣ ነበር። አሁን ያለውን ስታቲስቲክስ በደምብ ስለማላውቅ ደፈረ ማለት ነው። ኤኒዌይስ ኤችአይቪ ኤድስ አለ በእርግጥ ሰው ፕሊዝ ራሳችንን እንቆጥብ፣ ሌሎችንም እናድን። ምክንያቱም የዘንድሮ መሪ ቃል ሰብአዊነትን ያከበረ የጸረ ኤችአይቪ ኤድስ ሰብአዊ ሰው መሆንና ሰውን ሴቭ ማድረግ ያስፈልጋል። ታይቶ ለነበረ ጊዜ እናመሰግናለን።